አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። በመጀመሪያ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱ። በመጀመሪያ እንግዲህ ደስ ብሎኛል። ደስታዬን ፈልጋለሁ። ቻናሌ ያው እንደምታውቁት ከዚህ በፊት አልተመቸኝም ነበረ ዩቲዩብ ላይ ብዙ ጊዜ ቪዲዮ ለመስራት እና ሞኔታይዜ ተነስቶብኝ ነበረ። አልሐምዱሊላህ ሞኔታይዜ ተመልሶልኛል። እንግዲህ ቻናሌ ገንዘብ መቁጠር ጀምሯል ማለት ነው። በደንብ እንድሰራበት እገዙኝ፣ እገዛችሁ አይለየኝ እላችኋለሁ ውዶችዬ። ቪዲዮዬን ስትጀምሩ ላይክ ማድረግ አትርሱ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ እላችኋለሁ። እንግዲህ አልሐምዱሊላህ በሰላም ሀገሬ ገብቻለሁ። እንግዲህ ኤምባሲ ፕሮሰስ ጀምር እንዴት እንደሆነ ያለውን ነገር መረጃ አካፍያችሁ ነበረ። እንግዲህ ከዛም በኋላ ትኬቴን ለ15 ቀን ቆርጬ ነበረ። በሰላም ሀገሬ ገብቻለሁ። ቪዲዮውን እስከ መጨረሻው ድረስ አዳምጡት። አንዳንድ የሚጠቅማችሁ ነገር ይኖራል ብዬ አስባለሁ። ያው ትኬቴን ለ15 ቀን ቆርጬ ነበረ። አልሐምዱሊላ ወደ ሀገሬ በሰላም መጥቻለሁ። ኤርፖርት ላይ ስንት ኪሎ ማለፍ እንደሚችል አንዳንድ ነገር የምትፈልጉት መረጃ ካለ ትንሽ ምን ያየሁትን ላካፍላችሁ። እስከ መጨረሻው አብራችሁ ቆዩ። እንግዲህ 23 ኪሎ 46 ኪሎ ይፈቀዳል። ከዛም ደግሞ በእጃችሁ 7 ኪሎ ከ7 ኪሎ ማለፍ የለበትም። የኔ 10 ኪሎ ሆኖብኝ 4 ጊዜ ነበር ሰውየው የመለሰኝ ማለት ነው። በአምስተኛው 8 ኪሎ ሲሆን አሳለፈኝ። በስንት መከራ ማለት ነው። እና ኪሎ ካለፈባችሁ በጭራሽ አያሳልፉ። እቃ አብዝታችሁ አትሄዱ። ደግሞ እዛ ከመሄዳችሁ በፊት እቃችሁን ውጭ ላይ ኤርፖርት ከመግባታችሁ በፊት አስመዝናችሁ ግቡ። ምክንያቱም እዛ ከገባችሁ በኋላ ሰዓት እንኳን አይሰጧችሁም። የሚገርማችሁ ነገር አውጡ አውጡ ነው የሚሏችሁ። ስለዚህ የዛኔ እያወጣችሁ ነው የምትጥሉት። የሚሸኛችሁ ሹፌር ካለ እንግዲህ እስከምትገቡ ድረስ እቃችሁን አስመዝናችሁ እስከምታልፉ ድረስ ጠብቁም ማለት አለባችሁ። ምክንያቱም የሚተርፈውን እቃ ይዞ ወደ ሰው ጋር ወደ ጓደኛ ጋር እንዲመልስላችሁ ማለት ነው። እንደዛ ካልሆነ በቃ እዛው ኤርፖርት ላይ ነው እቃችሁን ጥላችሁ የምትሄዱት። በጣም ብዙ ልጆች ሲያለቅሱ አይቻለሁ እኔና አንዷ ብታው እንደወንዱ የልጄ እቃ ባልቀረብኝ እኔ ቀርቶ በነበር እያለች እዛ ቦታ ላይ ደግሞ እቃ መርጬ ይሄን ላስቀረው ይሄን ልጨምረው የሚል ሰዓት ስለማይኖራችሁ ያገኛችሁትን ነው እየመረጣችሁ የምታወጡት እና እንደዛ ከመሆኑ በፊት ውጭ ላይ የሻንጣችሁ ኪሎ ስንት እንደሆነ አውቃችሁ ግቡ። ከ23 ኪሎ በላይ ከሆነ አያሳልፏችሁም በጭራሽ ማለት ነው። የእጃችሁ ደግሞ ከ7 ኪሎ በላይ አያሳልፏችሁም። በጣም ኃይለኛ ሆነዋል። አሁን በጣም ነው የሚያጋንኑት። አይሰማችሁም። እና እንደዛ አድርጋችሁ ግቡ እላችኋለሁ። ሌላው ነገር ደግሞ ኤርፖርት ላይ ሻንጣችሁን ይፈትሻሉ፣ የእጅ ቦርሳችሁን ይፈትሻሉ፣ ስልክ ያያሉ ምናምን የሚባለው ነገር ውሸት ነው። እዛም የእጃችሁ ቦርሳ አይፈተሽም፣ ምን እንዳለው አይታይም። ያው በእንትን ነው የሚታየው እና ከእጃችሁ ላይ ቦርሳችሁን ወስዶ ማንም ሰው የሚፈትሻችሁ የለም። ስልካችሁም አይታይም ማለት ነው። እና በእንደዚህ አይነት መልኩ ነው የምታልፉት። እንግዲህ ጉዞ አሪፍ ነበር ከኛ ጋር አልሐምዱሊላህ። ሁላችሁንም ከቤተሰቦቻችሁ ተለያይታችሁ ሰው ሀገር ያላችሁ እህት ወንድሞቼ እንደኔ በሰላም ከናፈቃችኋቸው ቤተሰቦቻችሁ ጋር አላህ ያገናኛችሁ እላችኋለሁ።